ክብር ለኢየሱስ ይሁን። ዛሬ አብረን የምናየው ሐሳብ አለ። መጽሐፍ ቅዱስ ያላችሁ በቲቶ ምዕራፍ 3 10 እና 11 ቁጥርንና ዕብራውያን 10 25 ቁጥርን ብቻ አንብቤ እናገራለሁ። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይላል። መለያየትን የሚያነሳ ሰው በየጊዜው ስለ መለያየት የሚያነሳን ሰው ምኞቱን ነው የሚከተለው ይላል ያኛው ትርጉም። በራሱ ላይ ነው የሚፈርደው ይላል። ኃጢአት እንዲሰራ አውቀህ እንዲያደርግ አውቀህ አንድ ጊዜ ወይ ሁለት ጊዜ ምከረው፣ ከዛ በኋላ ግን ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይላል። በእንደዚህ አይነት ሁኔታ ተገስጸው ተዘልፈው ተመክረው መለያየትን የሚያመጣ ነገር የሚያደርጉ ሰዎች ተለያቸው ነው የሚለው መጽሐፍ ቅዱስ። መደረግ ያለበትን ካደረግክ በኋላ ይለዋል ለቲቶ። ዕብራውያን 10:25 ደግሞ በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችንን አንተው ይላል። መለያየትን የሚወድ ሰው መሰባሰብን አይወድም፣ አብሮ መሆንን አይወድም። መለያየትን የሚፈልግ ሰው አብሮ መሆን አይፈልግም። ይልቁኑ ግን ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ይላል ዕብራውያን 10 ላይ ከላይ ጀምራችሁ ብታነቡት ቀኑ እየቀረበ ሲመጣ የቱ ቀን የጌታ መምጫ ቀን፣ የቱ ቀን የሚፈጸምበት ቀን፣ የጀመርነው የሚያልቅበት ቀን፣ አዲሱ አሮጌ የሚሆንበት ቀን፣ የተከፈተው በር የሚዘጋበት ቀን እየቀረበ ነው። ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። ወገኖቼ በጣም ከባድ ዘመን ከፊት ለፊታችን እየመጣ ነው። ሴትዮ ያለችውን ሰምታችኋል አይደል? ሰው ሁሉ ሲል ትንቢት ሰምታ ወገኖቼ ከፊት ለፊታችሁ ከባድ ጨለማ አለ፣ እግዚአብሔር እንደተናገረ እንደዚህ ይላል፣ እንኳን እናንተ እኔም አልችለውም ጨለማውን አለቻሉ። እግዚአብሔር በጣም ነው የሚችለው። ለእግዚአብሔር ምንም የሚሳነው ነገር የለም። ቅድም እንደዘመርነው ሁሉ በእጁ ሁሉ በደጁ። ለእግዚአብሔር የሚሳነው ነገር ይልቁኑ ቀኑ ሲቀርብ ግን እናንተ በአንዳንዶች ዘንድ ልማድ ነው። መሰብሰብ ትርጉም እያጣ ነው። አብሮ መሆን ትርጉም እያጣ ነው። ቦታ እያጣ ነው። ልማድ እንደሆነ መሰባሰባችን አንተው፣ ይልቁኑ ቀኑ ሲቀርብ አብልጣችሁ ይሄን አድርጉት ነው የሚለው። የምትሰሙኝ ከሆነ ከፊት ለፊታችሁ ካለ የሚገርም አይነት ዘመን በዚህ ውስጥ አንዱን ቦታ ላይ አታውጡትም። እሱ ዘመን በጣም ረቂቅ ዘመን፣ የቴክኖሎጂ ዘመን፣ በጣም የሚያስደነግጥ ዘመን፣ የሚገርም አይነት መበተን የሚፈጠርበት ዘመን፣ ማህበረሰብ እንደ ማህበረሰብ የሚበተንበት፣ ቤተሰብ እንደ ቤተሰብ የሚበተንበት፣ ቤተክርስቲያን የምትበተንበት በጣም የሚያስፈራ አንዱን ባልንጀራው ማመን እስኪሳነው ድረስ የሚያደርስ በጣም ዘግናኝ ዘመን፣ ከሰዎች ቁጥጥር ውጪ የሆነ በፍጹም መንፈሳዊ ካልሆናችሁ በስተቀር እግዚአብሔር ካልረዳችሁ በስተቀር የማትሻገሩት ዘመን ከፊት ለፊታችሁ አለ። ስለዚህ ይህንን ከባድ ዘመን በምንድን ነው የምንሻገረው ሲባል ህብረት አድርገን ተመካክረን ጸልየን አብረን ቆመን። ስለዚህ ስለ ቤተ ክርስቲያን ምንድን ነው የምታስቡት? ስለ ህብረት ምንድን ነው የምታስቡት? ስለ ህብረት የገባችሁ ነገር ምንድን ነው? እንዴት ናችሁ እየተመላለሳችሁ ያለ? ታውቃላችሁ በእግዚአብሔር ቤት ውስጥ የሚከተሉ ሰዎች ወይም የአባላቶቹ በጌታ ቤት የሚመላለሱት የሰዎች አይነት 3 አይነት ሰዎች አሉ። እነ ዋላ የሚባሉ አሉ። እነ ዋላ በግ የሚመስል ነገር አላቸው። በግን አይደሉም። በእግሮቻቸው በጣም ነው የሚተማመኑት። እንደ በግ አይደሉም። ጠንካራ እግር ያላቸው፣ እንዲህ ግርግዳ ላይ መሄድ የሚችል ፐርሰናሊቲ ያላቸው ናቸው። ያልኩ ተራራ መውጣት ይችላሉ። በግ ነው የሚመስሉት። ጉባኤ ውስጥ ኃይለኞች ናቸው። አይያዙም፣ አይነኩም። አትጠጋም። ዋላን ተጠግተ እንደ በግ አታሻት። በግ ነው የምትመስል። እግሯን ስታየው የበግ ነው ይመስልህ። እንዲህ አይነት ሰዎች አሉ። የማይነኩ፣ የማይዳሰሱ፣ የማይገኙ፣ የማትቀርቧቸው፣ ቀረብ ስትሏቸው ብን የሚሉ
ድንብርብር የሚሉ ነው አሉ። እንዲህ አይነት አባላቶች አሉ። ቸርች ውስጥ ናቸው፣ ይመጣሉ፣ አይገኙም፣ አይያዙ፣ አይዳሰሱ፣ አይታወቁ። እሱን ህይወት ጨርሶ አይችሉትም። እንደሱ አይነት ሰዎች አሉ። ትንሽ ደግሞ መለስ ያሉ ደግሞ ነፍየል አሉ። ነፍየል ደግሞ ትንሽ ከኋላ ይሻላሉ። እነሱም ከዛ የተለየ አይደሉም፣ ደንባሮች ናቸው። እነሱም እንደልባቸው ናቸው፣ የፈለጉትን ነው የሚያደርጉት። ነዋላን ጨርሶ አትነኳቸውም። እነ ፍየል ደግሞ አሉ፣ ከበግ ጋር ተቀላቅለው ይገጣሉ። ቀርብ ትሏቸዋላችሁ፣ ግን የፈለጉትን ነው የሚያደርጉት። እናንተ አታሰማሯቸው። ፍየል ጠባቂ ሰዎች ካገኛችሁ ጠይቋቸው። ፍየልን እንደፈለክ እንደ በግ አግደዋለሁ ሆነ ቦታ አሰማራዋለሁ የምትለው አይደለም። በዚህ በኩል ወጥቶ ጣራ ላይ ወጥቶ ልታገኘው ትችላለህ። ጣራ ላይ የፈለጉትን ነው የሚያደርጉት። የእረኞቻቸውን ትእዛዝ የሚጠብቁ አይደሉም። የፈለጉትን የሚያደርጉ ሰዎች አሉ። የፈለጉትን የሚያደርጉ አባላት አሉ። የፈለጉትን እያደረጉ መኖር ዋጋ ያስከፍላቸዋል። እግዚአብሔር ቤት ውስጥ የተሰበሰብንበት ዋናው ምክንያት የፈለግነውን ልናደርግ አይደለም፣ እግዚአብሔር የሚፈልገውን ልናደርግ። እስቲ አሜን በሉ። ከነዛ ሻል ያሉ ግን የፈለጉትን የሚያደርጉ ትእዛዝ የማይቀበሉ የራሳቸውን ደስ ያላቸውን ደስ አለኝና መሰለኝ የሚወዱ ምዕመናን አሉ ቸርች ውስጥ። ማወቅ ያለባቸው ነገር እረኛ አለ፣ በጎችም አሉ። ለምሳሌ እኔን ብትጠይቁኝ የእረኝነት ቦታ ላይ ኃላፊነትን ተወጥታለሁ ብትሉኝ በደንብ አድርጌ ቅር እንዳይለኝ አድርጌ። ምክንያቱም ወደ እኔ ለሚሰበሰቡና ወደ እኔ ለሚመጡ መንጎቼ እግዚአብሔር አምላክ ልክ አንድ ሴት ልጃገረድ ደረቷ ላይ እንዳለጡት ለወለደችው ልጅ በቂውን ወተት እንደሚሰጥ እንደሚያግትላት ለልጇ የሚሆነው እንደሚሰጥ እኔም ወደ እኔ የሚመጡ ሰዎችን ለመመገብ የምችለውን ሁሉ አድርጌ ሬዲ ሆኜ ነው የምኖረው። እኔ መዳቢያ አይደለሁም። ለዚህ ነው ሁል ጊዜ እዚህ ጋር የምታዩ መጋቢ ስለሆንኩ በጎቼ የሚያስፈልጋቸውን ስለማቅ ወቅቱን ዘመኑን የሚመጥን ትክክለኛ የሆነ እውነት እንዲሰሙ፣ እንዲማሩ፣ እንዲመገቡ የምችለውን ሁሉ አድርጌ ቦታዬ ላይ አለሁ። እረኛም በግም ግን ልሆን አልችልም። ስለዚህ በትክክል የአንድ ሜምበር ወይም አባል ወይም አካል ኃላፊነትን እየተወጣችሁ ነው ወይ? ዋላ ናችሁ? ፍየል ናችሁ? ወይንስ በጎች? መጽሐፍ ቅዱስ በጎቼ ድምፄን ይሰማሉ። በጎች ታማኞች ናቸው። በጎች ይሰማራሉ። በጎች የእረኛቸውን ድምፅ ይሰማሉ። አሁን ጦርነት ውስጥ አንገባም። ማን እንደሆንን ብቻ ቼክ ማድረግ እንችላለን። በጎች እረኞቻቸውን ድምፅ ይሰማሉ። እኔ አንድ ሶሻል ሚዲያ ላይ የሚመላለስ እንትን አይቻለሁ። በጎቹን የውጭ ሀገር እንትን ነውና ማንም የፈለገውን ሲጮህ ምናምን አይሰሙም። ልክ እረኛቸው የሆነ ድምፅ ሲያሰማ ከያሉበት ጫካ ይሮጡ እረኛቸው ጋር ሲሄዱ በጎቹን አዩ። ምንድነው ስል የእረኛቸውን ድምፅ ይሰሙታል፣ ለይተውታል። ሲጠራቸው የሆነ ድምፅ ሲያሰማ ከያሉበት ተሻወጣው ከች ይላል። በግ ሲሆን እንደዚህ ነው ቢሆን። በግ እረኛው ሲያዘው እረኛው ሐሳብ ሲሰጠው ተቀብሎ የሚተገብር ማለት ነው። ይሄን አልወድም፣ ይሄን እወዳለሁ፣ ይሄን አልፈልግም፣ ይሄን እፈልጋለሁ የሚል አይደለም። እግዚአብሔር ቤት ውስጥም ስትኖሩ ከሶስቱ አንድ ነው የምትሆኑት። መጽሐፍ ቅዱስ ይልቁኑ ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችን፣ ስንሰበሰብ ቦታ አለ፣ የምንደረደርበት ቦታ አለ። ስንሰበሰብ በራእይ ዙሪያ ስንሰበሰብ በተደጋጋሚ ተናገር ያለው ልክ ሐዋርያ ጳውሎስ እንዳለ በራእይ ዙሪያ ሲጽፍለት ለጢሞቴዎስ ሲጽፍለት የጻፈው ይሄንን ነው። ምንድነው ያላቸው? ለቆሮንቶስ ሰዎች ሲጽፍላቸው በገንዘባቸው የምትረዱ ሰዎች አላችሁ አለ፣ ራእዩን የሚደግፉ ማለት ነው። ስለዚህ ስለ ገንዘብ ማዋጣት ስታስቡ አላቸው እያንዳንዱ ሰው እንደ ቀናው መጠን በየቀኑ እንደ ቀናው መጠን የሚያስፈልገውን ነገር ያስቀምጥ፣ በሳምንትም ሲመጣ ይዞ ይምጣና ይስጥ። ክብደት እንዳይፈጥርባቸው በገንዘብ የሚያገለግሉ ሰዎች እንዳሉ ይነግረናል። ከዛ ደግሞ ጢሞቴዎስ የሚባለው ልጁን እንደኔ ነው፣ እሱ ልክ እንደኔ ነው። እኔን ነው አላለም፣ እንደኔ ነው። ቪዥኑን ይዞ ማስሮጥ የሚችል ነው፣ እንደኔ ነው።
ስለዚህ እንደኔ ሆናችሁ ተቀበሉት፣ እኔን ትሪት እንደምታደርጉ ትሪት አድርጉት። ከዛ ደግሞ አጵሎስ የሚባል ሰውዬ አለ። እሱን ደግሞ እንዲመጣ ለምኘው ነበረ ግን አልችልም አለኝ። ፈቃደኛ አልነበረም። ሲመቸው ይመጣል ተባለ። አጵሎስ ትልቅ አስተማሪ ነው። የአጵሎስን ሕይወት ስትመለከቱ ሲመቸውም ይመጣል። ጳውሎስ ለምኘው ነበር እምቢ አለኛል። ጳውሎስ ለምኖት የማይመጣው ሰውዬ ማለት አጵሎስ ምርጥ አስተማሪ ነው። ግን አሉ ቸርች ውስጥ በገንዘባቸው ሰፖርት ማድረግ የሚችሉ እንደ ባለራዕይ አክት የሚያደርጉ እንደገና ደግሞ የሚለመኑ ሰዎችም አሉ። ስለዚህ የቱ ጋር ናችሁ? በእግዚአብሔር ቤት ስትኖሩ የቱ ጋር ናችሁ? የቱ ጋር ነው እኔ ያለሁት በሉና ቼክ አድርጉ። ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ልማድ እንደሆነ መሰባሰባችሁ ናት። ስንሰበሰብ የቱ ጋር ነው እኔ ያለሁት? የቱ ጋር ነው እኔ የቱ ጋር ነው ያለኸው ብትሉኝ፣ ቦታዬ ላይ በጣም ቦታዬን በትክክል ይዤ እግዚአብሔር በሰጠኝ አገልግሎት ራእይን ጠብቄ እግሬ ውልፍት ሳትል ቆሜ እግዚአብሔርን ሐሳብ እያገለግልኩ ውልፍትም አይደል፣ ሰው ኪስም አልገባ፣ የሰው ሚስትም አልነካ፣ ሰው ኪስ ሰው ቤት ሄጄ የውሸት ትንቢት ማልናገር፣ ማላጭበረብር፣ በጠዋት ገብቼ ቢሮዬ በስርዓት ምሰራ፣ ኃላፊነትን በትክክል ብወጣ፣ ቤተክርስቲያን የሆነ ነገር እንደሆነ ነገር እየታየች ባለችበት በዚህ ጊዜ እግዚአብሔር የሚገርም አይነት ጥበብና ጸጋ ሰጥቶን፣ ኤጳፍራ ግን ያልገባችበት ቤት የለ። የሌሎች ሰዎችን እምነት ማትነካ፣ ሌሎችን ማታውክ፣ የሌሎች ሰዎችን እምነትም ይሁን የሌሎች ሰዎችን አቋም ማትነካካ፣ እውነትና እውነትን ብቻ ፈቃዱን ብቻ የተነሳንበት ሞቲቭ ብዙ ስለሆነ በስነ ስርዓት እሱን ብቻ የምናገለግል ጥሩ ቤተክርስቲያን ነው ያላችሁት። ጥሩ ቤተክርስቲያን። እዚህ ቤተክርስቲያን የነበሩ ሰዎች አንዳቸውም ከስራው አይደለም የወጡት፣ የተሻለ ፍለጋ ነው የሄዱት። እኔ ጋር ያለው ነገር ሲበቃ ከዚህ በላይ ፍለጋ ነው እንጂ የሚሄዱት ተጎርተው አይደለም፣ ተነክተው አይደለም፣ ኪሳቸው ተነክቶ አይደለም፣ ተነውረው አይደለም፣ ፈልገው ነው። የተሻለ ደግሞ የሆነ ነገር የምትፈልጉ ከሆነ ትንቢት ምናምን ትንቢት ያለበት መሄድ ፍለጋ ነው፣ ይቻላል። የተሻለ ነገር የተሻለ ጸጋ የምትፈልጉ ከሆነ የተሻለ ይሄ ከሚሰጣቸው የተሻለ ፍለጋ መሄድ ይቻላል። የተሻለ ፍለጋ ብዙ ሰዎች ሄደዋል። አንዳቸውም እኔ ቅር አይለኝም። የተሻለ ነው የሚፈልጉት፣ ትክክል ነው። ሰው ሁሉ የተሻለ ይፈልጋል። እዚህ ቤተክርስቲያን ግን ስትኖሩ የእግዚአብሔርን ሐሳብ እናስተምራለን። እንደ መጋቢ ቦታዬ ላይ ያለው አንድ ቀን ሳልቀር የዚህ 13 ዓመት ሆዴን ኦፕሬሽን ተደርጌ አንጀቴን ተቆርጦ የደማው መጥቼ ቆሜያለሁ። ውልፍት አላልኩ። በታማኝነት የእግዚአብሔርን ስራ እየሰራው ነው ያለው። ቦታችሁ ላይ ያላችሁ ወይ እናንተ? እኔ እዚህም ጋር እዛም ጋር ልቀመጥ አልችልም። እኔ ቦታዬን እየሰራው ኃላፊነቴን በትክክል እየተወጣው እግዚአብሔር በረዳ ይመጣል። ኤጳፍራ የክርስቶስ ቤተክርስቲያን ሁሉ የሚቀበለው አይነት በሁሉ ቤት መግባት የሚችል ጸጋና ክብር እግዚአብሔር እየሰራ፣ ክብር ለኢየሱስ ይሁን። ስለዚህ የት ጋር ናችሁ? እነ ዋላ ናችሁ? እነ ፍየል ናችሁ? እነ በግ ናችሁ? እነ በግ ከሆናችሁ ደስተኛ ልትሆኑ ይገባል። ቤተክርስቲያናችሁ ናት ኤጳፍራ የክርስቶስ። ሰው መጥቶ አያፍርባት። ሰው መጥቶ እዚህ አፍሮ አይሄድ። ሰው መጥቶ አፍሮ አይሄድ። ሰው መጥቶ ዋጋው ቀንሶ አይሄድ። ሰው መጥቶ አንድ ነገር አዳርጎ ይሄዳል። የእግዚአብሔርን ጸጋ፣ ፍቃድ፣ ዕውቀት አግኝቶ ይሄድ። ስለዚህ ቤተክርስቲያን ስትሰበሰቡ ለሁለት ነገር ቤተክርስቲያን እንሰበሰባለን። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሌላ እኮ ስራ የለም። ከተሰበሰብን የምንመጣበት ምክንያት፣ አብረን የምንሆንበት ምክንያት ግልጽ ነው። ሐዋርያቱ የአዲስ ኪዳን ቤተክርስቲያን መጽሐፍ ቅዱስ ላይ የተቀመጠችው ቤተክርስቲያን ናት። የኛ ቤተክርስቲያን በቃ እሷ ቤተክርስቲያን ነው የምንሰራው፣ ሌላ አይደለም። ከሰራንም እሷን ነው የምንሰራው። ተጽዕኖዋ ከፍተኛ የሆነ ከመጣችሁ ደግሞ በጎች ከሆናችሁ ደግሞ ለዚህ ነው የተጠራችሁት። ለሁለት ነገር የጥንቷ ቤተክርስቲያን ትሰበሰብ ነበረ። ሁለት ነገር ነው የሚሰበስባቸው፣ ሌላ ፖለቲካ አልነበራቸው። ዛሬ ሰዎች መጥተው በዘር እንደሚቧደኑት፣ በክላሳቸው እንደሚቧደኑት፣ መጥተው የእኛን ስራ ለማንኳሰስ በገንዘባቸው እንደሚቧደኑት አይደለም። በውበታቸው እንደሚቧደኑት፣ በስታይላቸው እንደሚቧደኑት አይደለም። ቤተክርስቲያን ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ተመለከቱ። ሲሰበስቡ ሁለት ነገር ነበር የሚሰበስባቸው። ምን ይላል መጽሐፍ ቅዱስ? 2:42 በሐዋርያት ትምህርትና ይማራሉ፣ ቁጭ ብለው በህብረት እንጀራንም በመቁረስ በጸሎት ይተጉ ነበር ይላል። ሐዋርያቱ የጠሯቸው ቅዱሳን ሲሰበሰቡ ለዚህ ነገር ይሰበሰባሉ። ለትምህርት ይሰበሰባሉ፣ ይማራሉ፣
ሕይወትን ይማራሉ። መጪውን ዘመን ይማራሉ። እንዴት መኖር እንዳለባቸው ይማራሉ። እንዴት ማድረግ እንዳለባቸው ይማራሉ። ትዳራቸውን ይማራሉ። ማህበራዊ ግንኙነታቸውን ይማራሉ። እንዴት ተጽዕኖ መፍጠር እንዳለባቸው ይማራሉ። እንዴት ወንጌል ማሰራጨት እንዳለባቸው ይማራሉ። ደቀ መዝሙርነትን ይማራሉ። በእግዚአብሔር ቤት ውስጥ እንዴት መቀጠል እንዳለባቸው ይማራሉ። ህብረትን ደግሞ ያደርጋሉ። ለህብረት ነበረ። ከዛ ደግሞ በጋራ እንጀራ አብረው ይቆርሱ ነበረ። ፍቅር ነበራቸው ማለት ነው። ይሄ ነው የአዲስ ኪዳን ቤተክርስቲያን ወጓ። አሁን ቤተክርስቲያን ምንድን ነው የምትፈልጉት ስትሏቸው ብዙ ሰዎች ምን እንደሚፈልጉ ማያውቁት። ምንድን ነው የምትፈልጉት? ምን እናድርግ? ቤተክርስቲያን ምን እንድታደርግላችሁ ትፈልጋላችሁ? ምን ብትሰጣችሁ አርፋችሁ ትቀመጣላችሁ? ምን ብትሰጣችሁ ቦታችሁ ላይ ትገባላችሁ? ወይስ እንደ አጵሎስ አሁንም ሲመቻችሁ አጵሎስ ሲመቸው ለምኘው ነበር አለ። ጳውሎስን የሚያክል ሰው ይለምነው ነበር። የሚገርም እኮ ግን እየተለመነ ነው የሚያገለግል። ወገኖቼ መስመራችሁ የት ጋር ነው? እነ ዋላ ናችሁ? እነ ፍየል ናችሁ? እነ በጎች ናችሁ? እነ ማን ናችሁ? ይልቁኑ ቀኑ ሲቀርብ መንቃት በጣም ጥሩ ነው። ማን የሆናችሁ ይመስላችኋል? እናንተ ራሳችሁ ስታስቡት ማን የሆናችሁ ይመስላችሁ? እኔ ሁል ጊዜ ራሴን ነው የማየው። ራሴን አይና የእግዚአብሔርን ቃል ቼክ አደርጋለሁ፣ ፈትሻለሁ። ቸርዬት ጋነ አለ ሆይ ቦታ ላይ ይላሉ። ራሴን ነው የማየው። እኔ በጎቹ የሚሆኑትን እኔም ሆነውን አንድ ላይ ደምሬ አልሆንም። አንዳንድ ሰው የእሱን ድርሻ እኔ እንድሰራለት ይጠብቃል። የእሱን ኃላፊነት እንዴት ነው? እግዚአብሔርም አያደርግላችሁም ወቁ። እግዚአብሔር እንኳን ፈቃዳችሁን መብታችሁን ያከብርላችኋል። የምታመልኩት አምላክ ፈቃዳችሁን የሚያከብር አምላክ። አይገርማችሁ? አይገርማችሁ? የምታመልኩት ጌታ ፈቃዳችሁን የሚያከብር። ደስ ብሏችሁ ስትቆሙ ደስ ይለዋል። እምቢ ስትሉት ምንም ችግር የለበት። ፈቃድ ያከብራል። ውጤት ግን አይመረጥም። ውጤት መምረጥ አይቻልም። ስለዚህ እንዴት ናችሁ? ቤተ ክርስቲያን እንዴት ናት ለእናንተ? ቤተ ክርስቲያን ምንድን ነው የምትሆን ይመስላችሁ? ተሰብስበን ስንገናኝ ለምን የምንገናኝ ነው ይመስላችሁ? አንድ ይኸው እንደዚህ ጌታን በጋራ እሱን እያየን እንድናመልክ ህብረት እንድናደርግ በጋራ እንደ አካል እንድንኖር ጌታን እንድናመሰግን ልዩነት ሳይኖር ከዛ ልንማር እነዚህ በዚህ 13 ዓመት ስትሬት እኔ ያልነካውት ነገር የለም። እግዚአብሔር በሰጠኝ ጸጋ፣ እግዚአብሔር ጸጋ ስለሰጠኝ የሚበቃ ጸጋ ነው ውስጥ ስላስቀመጠ አያልቅብህም እንዴ ይሉኛል ሰዎች። አያልቅብኝም። እናት ጡት ስታጠባ ለልጇ ያልቅብኛል ብላ ነው እንደምታጠባው። ባጠባች ቁጥር ወተቱ ያግታል እኮ ያግታል። እንደ እግዚአብሔር ሰው በእግዚአብሔር ፊት ስላለው ምን ልስበክ ምን ልስጥ ብዬ አላውቅም። ምን የትኛውን ልስጣቸው የትኛውን ላስተምራቸው ነው ማለት። ስለ ቤተሰብ ሳነሳ ብዙ ሰው አልገባውም። ቤተሰብን ሰይጣን እያንቀረቀበ ሊጠልዘው ደግሞም እየጠለዘው እንደሆነ ብዙ ሰው አልገባውም። ስብከት ጠፍቶብኝ መስሏቸዋል። አዎ አሁን ስለ ህብረት ሳወራ የምትሰሙ ከሆነ በደንብ ስሙ። በጣም ኢምፖርታንት ነገር ነው ያነሳሁት። ብዙ ሰው ህብረት የለውም። ብዙ ሰው ቤተክርስቲያን ለምን እንደሚመጣ ማያውቅ። የግድ ነው ህብረት ማድረግ አለባችሁ። በጎች ከሆናችሁ ከቤተክርስቲያን ጋር መቆም አለባችሁ። በጎች ታውቃላችሁ፣ በሳምንት አንድ ቀን እሁድ አይደለም ቸርች የሚመጡት። የቸርች ፕሮግራሞች ሁሉ ላይ ያሉበት በጎች ናቸው። የቤተክርስቲያን እድገት፣ የቤተክርስቲያን ለውጥ፣ በቤተክርስቲያን አብረው ይጸልያሉ። አለቀ በቃ። ማበጸለየው ማን በተጋበት ምንድን ነው የተፈለገው? አብረን በጋራ አብረው በጋራ ማዕድ ይቀርቡና አብረው ይጸልዩ ነበር ነው የሚለው። ስለዚህ በጋራ መጸለይ አለብን፣ በጋራ መቆም አለብን፣ በጋራ አብረን መሆን አለብን። በጎች ስትሆኑ እንደሱ ነው የምትሆኑት። እሁድ እሁድ ትዝ የምትላችሁ ትዝታ አይደለችም ቸርች። ከቁብ መልስ ከድር መልስ ከሆነ ልደት መልስ ከምናምን መልስ የምንመጣበት መሆን የለበት። ይሄን በታላቅ አክብሮት ነው የምነግራችሁ። ቀሪ ዘመናችሁ የተባረከ እንዲሆን ከፈለጋችሁ፣ አካል መሆን ከፈለጋችሁ፣ በክርስቶስ አካል ውስጥ በደም የሚሰራ አክቲቭ አካል መሆን ከፈለጋችሁ ህብረት አድርጉ። ህብረት አድርጉ። በተለይ የጳፍራ ህብረት ብታደርጉ አትከሱ። በእውነት አትከሱ።
አትከስሩም። ለምን ካላችሁ ግን የኔኝ መጋቢ ማጥፋት ከነበረብኝ ድሮ ነበር ማጥፋት የነበር። አሁን አላጠፋም። እግዚአብሔር በሰጠኝ ጸጋ በታማኝነት አገልግዬ ማለፍ ነው የምፈልገው። እግዚአብሔር በሰጠኝ ህይወቴን የሰጠውበት፣ ራሴን የሰጠውበት፣ እድሜን የሰጠውበት የእግዚአብሔርን መንግስት ለማገልገል ነው የወጣሁት። ቤተክርስቲያን ዛሬ ንቀት ውስጥ በገባችበት ጊዜ እኔ አልተናኩ። እግዚአብሔር በሰጠኝ ጸጋ እያገለገልኩ ነው። ተጽዕኖአችን ሰፊ ሆኗል። እግዚአብሔር የሰጠን ጥበብ ብዙ ነው። ይሄንን አገልግሎትና ቤተክርስቲያን ደግፎ አብሮ መቆም መባረክ ነው። እመኑኝ። የቱ ጋር ናቸው ያላችሁት? በታማኝነት እንደነ ቆሮንቶስ ሰዎች በገንዘባችሁ ሳምንት ላይ ነግዳችሁ ባተረፋችሁት ነገር በታማኝነት ይዛችሁ የእግዚአብሔር መንግስት ለመደገፍ አላችሁ? አንደኞቹ እነሱ ናቸው። ቪዥኑ ዙሪያ ጳውሎስ ነው እዛ ጋር ያለው ዋናው። በሱ ዙሪያ በሳምንቱም እንደቀናው መጠን አለቀ። ቤተክርስቲያን ማለት ስትደበሩ፣ ፍራንክ ስታጡ፣ ነገር ሲመታባችሁ፣ ሀገር ውስጥ ገቢ ሲበዛ፣ ስትጨነቁ፣ ሲምታታባችሁ የምትመጡበት ቦታ አይደለም። በሰላሙም ጊዜ፣ በደስታውም ጊዜ፣ በምቾቱም ጊዜ፣ በመልካሙም ጊዜ፣ በስራውም ጊዜ አብራችሁ እግዚአብሔር ባበለጸጋችሁ በሰጣችሁ መጠን ልክ ቤተክርስቲያንን መደገፍ ይጠበቅባችሁ። ከቤተክርስቲያን ጋር መቆም ይጠበቅባችሁ። አብራችሁ መሆን ይጠበቅባችሁ። እንደቀናው መጠን በሳምንቱም፣ ምክንያቱም መጥቶ እንደዚህ ሚል መሆን የለም። አስቦበት ከቤቱ በሳምንት ውስጥ እንደቀናው መጠን አልያስ ደግሞ እንደ ባለ ራእይ የኔ ነው የሚል ስፒሪት ይዞ እንደ ጢሞቴዎስ በታማኝ እንደኔ ነው ብሎ መሪው ልቡን እስኪጥልበት ድረስ እንደኔ ነው እሱ አለ። ተማመነበት። አይገርም? እንደኔ ነው በቃ ይሄን ሰው ስሙት የሚባል አይነት መሰጠት አለ። እንደገና ደግሞ እንዳልኳችሁ ሲመቸው መልስ ለእግዚአብሔር ቤትም መልስ ቲፕ እንሰጣለን። መልስ የካፌው መልስ እግዚአብሔር እንደሱን የሰጣቸው መልስ ፍርፋሪ እንለቃቅምለታል። ይሄ ቀልድ ነው። የእግዚአብሔር ስራ በትጋት የሚሰራ ነው። መጽሐፍ ቅዱስ የእግዚአብሔርን ስራ በችልታ የሚሰራ ምን ይሁን ነው የሚለው። እኔ አልጨርሰው። በችልታ የሚሰራ አይደለም። እኔ እዚህም እዛም ልሆን አልችልም። እኔ እግዚአብሔር የሰጠኝን ስራ እየሰራው እቺን ታክል ቅር የሚለኝ ነገር የለም። በታማኝነት እሰራለሁ፣ በታማኝነት አጠናለሁ፣ በታማኝነት ዘጋጃለሁ። ለመንጋዬ እግዚአብሔር ወደ እኔ ለማይመጣቸው ሰዎች የምመግበውን ነገር እጠይቃለሁ፣ ይሰጠኛል፣ አልቸገርም። በየትኛው ጉዳይ ላይ ላስተምር፣ ለየትኛው ጉዳይ ልስጣቸው እላለሁ። መጋቢ ነኝ። አንዳንድ ሰው ኮንፊውዝድ እሱ ብቻ ነው እንዴ ይላል እኮ። እኔ መጋቢ ነኝ እኮ፣ መዳቢ አይደለሁም። የምመድብ ሰውዬ በሳምንት እንትና ምናምን እያልኩ እየመደብኩ የምሰራ ሰውዬ እግዚአብሔር ጠርቶኛል። ፈቃዱን ለትውልድ እንዳሳውቅ ጠርቶኝ ነው የመጣው። የእግዚአብሔርን ስራ የምሰራው እንደዚህ። ከሰማችሁ አብረን እንስራ፣ ካልሰማችሁ ደግሞ የምሰሙበት ቦታ ሆኑ። ግድ የላችሁም። በረከትም ይሁንላ። እኔ በፍቅር ነው የማወራው። የምሰሙበት ቦታ፣ ሰሚት የምታረጉበት ቦታ ካልሆናችሁ አትባረኩ። እንዲሁ ተንከላውሳችሁ ነው የምታልፉት። እግዚአብሔር የሥርዓት አምላክ ስለሆነ መጽሐፍ በጎቼ ምንን ይሰማሉ ነው ድምጼ፣ ከዛስ ምን ያደርጉኛል? ይከተሉኛል። እንደ በጎች እኔ ለመንጋዬ እግዚአብሔር ምስክሬ፣ በእግዚአብሔር ፊት ነው የቆምኩት። አንድም ቀን መኖ ውስጥ መርዝ ከትቼ አላቅም። ሞቲቭ የተበላሸ ነገር ሰርቼ አላቅም። ውስጡ ሰዎቹን፣ ቤታቸውን፣ ኑሯቸውን፣ ህይወታቸውን፣ መንገዳቸውን፣ ነገራቸውን የሚያበላሽ ነገር ሰጥቼ አላቅም፣ አልሰጥብም። እንዲባረኩ፣ እንዲለወጡ፣ እንዲኖራቸው፣ እንዲሰፉ፣ እንዲስፋፉ፣ ብለስድ እግዚአብሔር እንዲያረጋቸው የነሱን ነገር ባለመፈለግ እግዚአብሔር ብልጽግ አድርጓቸው እንዲኖሩ እንሰራለን። በታማኝነት እንሰራለን። ስለዚህ ምንም ቅሬታ እንዳይሰማኝ አድርጌ እኔ እግዚአብሔርን ስራ እየሰራሁ፣ እናንተስ? አሁን ያልኩትን ከትዕቢትና ከብሬት ጋር አያይዛችሁ የምታስቡ ሰዎች ካላችሁ ሞኞች ናቸው። ትዕቢት አይደለም፣ የምር ትዕቢት አይደለም። ምርጥ እግዚአብሔር በሰጠኝ ጸጋ በታማኝነት ፍቅር ባልጎደለ ሁኔታ ወደ ሰዎች መልእክቴን እያደረስኩ እያንዳንዱ ሰው ቤት አንኳኩቼ ገብቻለሁ። እግዚአብሔርን ስራ እየሰራሁ ቦታዬ ላይ ነው ያለሁት፣ እየመገብኩ
ዛሬም ለእናንተ ለበጎቹ መግባችሁ ይልቁኑ ቀኑ ሲቀርብ በአንዳንዶች ዘንድ ልማድ መሰብሰባችሁን አትተው፣ ቤተክርስቲያን መምጣታችሁን አትተው፣ ህብረት ማድረጋችሁን አትተው፣ ከቅዱሳን ጋር አብሮ መሆንን አትተው፣ ቤተክርስቲያን መምጣት አትተው። ቤተክርስቲያን እሁድ የምትመላለሱበት የሆነ እንትን ቤት አይደለም፣ የሆነ ነገር ለመቅዳት የምትሄዱበት አይደለም። ቤተክርስቲያን ምን እየሆነች ነው? ቤተክርስቲያን የሚጸለይበት ቦታ ናት። መታችሁ ለምን ነው የማትጸልዩት? ለምን ነው ህብረት የማታረጉት? ቤተክርስቲያን እየመጣን የሆነ ነገር የምናደርግበት ቦታ አይደለም። ህብረት የምናደርግበት በጋራ የምንጸልይበት፣ ተጽዕኖአችን ከዚህ በላይ አድማሱ ሰፍቶ በብዙዎች ቤት ወንጌል እንዲገባ፣ ሌላ ነገር አይደለም፣ የእግዚአብሔር እውነት እንዲገባ፣ ትንሽ ትልቁ የእግዚአብሔርን መንግስት ወራሽ እንዲሆን የኛ ኃላፊነትን በትጋት እንወጣ፣ እንጸልይ፣ እግዚአብሔር እንዲረዳን። አሜን። አዎ። ምን እያሰባችሁ በፊት ለፊታችሁ በጣም ብዙ ነገር እየተሰራ ነው። ዓለም በጣም በሚያስገርም ሁኔታ ቤተክርስቲያንን ታርጌት አድርጎ የሚሰራ የመናፍስት አሰራር ቁጥር ስፍር የለው። ቤቶችን ታርጌት አድርጎ የሚሰራ ስፍር ቁጥር የለው። ወጣቶችን ታርጌት ያደረገ የነገ ህይወታቸውን የሚያበላሹ የመናፍስቶቹ ብዛት ስለማንጸልይ መስማትም አንችልም። ወጣቶች አሁን በጣም ስትከበቡ ውስጣችሁ በጣም እንዲህ ፍላጎታችሁ በጣም ሲጨምር፣ በዙሪያችሁ ሴቶች፣ በዙሪያችሁ ወንዶች፣ በዙሪያችሁ ለዚህ ነገር ምቾት ምናምን ሲፈጠርላችሁ በጣም የሆነ ነገር መስሏችሁ ከሆነ አይደለም። እናንተ ዙሪያ የተመደቡ የነገ ህይወታችሁን የሚያጨልሙ መናፍስቶች አሉ። ከነዛ መናፍስቶች ማምለጥ የምትችሉት ህብረት አድርጋችሁ ጸልያችሁ። መንገድ ላይ ሊያስቀራችሁ ሴጣን መድቦ በደንብ በጀት መድቦ እየሰራ፣ ባለጠጋ ሰዎች ገንዘብ ያላችሁ ሰዎች በደንብ ወጥሮ ጨዋታውን ሊጨርሰው በዜሮ ሊያጠናቅቃችሁ ወጥቷል። አሁን ምን ፍለጋ ትሄዳለህ? ሀብታም ነህ፣ ባለጠጋ ነህ፣ ምን ያስፈልግሃል ይላችኋል ሴጣን። እውነት የሆኑ ይመስላችኋል። ክላሶቻቸውን ተሰብስበው ገንዘብ እንጂ ግንዛቤ ከሌላቸው እድር ውስጥና ቁብ ውስጥ ገብተው ያለ ግንዛቤ ገንዘብ ተሸክመው ሴጣን ገደል ይከታቸዋል። የ5 እና የ6 ሴቶች ውሽማ አድርጎ ሴጣን ነው። ምንድነው የሚያደርገው? በቃ እንደዚህ ነው የሚጠላልፋችሁ። የሰው ህይወቱ በገንዘቡ ብዛት አይደለምና ከመጎምጀት ተጠበቁ ይላል። ገንዘቡ እየጨመረ ሲመጣ ጉምጀታው እየጨመረ ይመጣል። የሰው ጆሮ ከመስማት አይን ከማየት አይሞላም። ብርን የሚወድ ሰው ገንዘብን አይጠግብም ይላል መጽሐፍ ቅዱስ። የትኛው መንፈስ ዙሪያችሁ እንዳለ አውቃችኋል? ጌታን ለማገልገል ስትልባችሁ ሲነሳ እንዳታገለግሉ የሆኑ ወሬዎችና ተንኮለኛ ሰዎችን በረት ውስጥ ይመድብባችሁና ብልሽት ያደርግባችኋል። የጌታን ነገር ችግሮችን የምታዩ ከሆነ መቆም አትችሉ፣ ማገልገል አትችሉ። ደብሯችሁ የምትወጡበት ማዕት እድል ይፈጠርባችኋል። ነው የምናየው መስቀሉን። አሜን። እኔ የኢየሱስን መስቀል ባላይ ዛሬ አይደለም የዛሬ 29 ዓመት 30 ዓመት ነበረ ከቤት ወጣው። ብዙ ሰዎች ቤተ ክርስቲያን በጣም የመላእክት መሰብሰቢያ ይመስል ነው። ተጠንቀቁ። የብዙ ሰዎችን ዴስቲኒ ያበላሸው መንፈስ ቤተ ክርስቲያን አካባቢ ቁጭ ነው ይሰራል። ውጭ አይደለም ቤተ ክርስቲያን ነው የሚሰራው። ተጠንቀቁ። ስለዚህ ትንሽ ትልቁ ሆድ የሚያስብሳችሁ፣ ትንሽ ትልቁ ስፍራ የሚያስለቅቃችሁ ሰዎች መሆን የለባችሁ። የእግዚአብሔርን ስራ እንዳትሰሩ፣ በታማኝነት አገልግሎታችሁ ላይ ኮሚትድ እንዳትሆኑ፣ በተለያየ ሐሳብ አይምሯችሁን ከፋፍሎ ብትንትን ያረጋችሁና ህይወታችሁን ነው የሚቃማው። ድሮ አገልግሎት ውስጥ ሰዎች ሲገቡ ህይወታቸው ይጠበቅ ነበር። ለምን? አገልግሎቱ በጣም ኮሚትመንት ስለሚፈልግ። እኔ አንዳንድ ሰዎች ጨርሶ ጸጋቸው ያሉን ሰዎች አገልግሎት ክፍሉ ሲቀመጡ ደስ ይለኛል። ጸጋቸው እንዳልሆነ አውቃለሁ። ለምን ካልከኝ እዛ ውስጥ ይጠበቃሉ ብዬ ስለማምን አገልግሎት ክፍል ውስጥ መኖራቸው ህይወታቸው እንዲቆይ ያደርጋል። ከዛ በሰበብ ከአገልግሎት ደግሞ ሲያወጣቸው እንደሚመታቸው ነጥሎ አውቃለሁ። ሴጣን ይመታል። ልክ ከመንጋ መካከል ዜብራን አስደንብሮ አንበሳ በጥሶ ለብቻዋ ስትወጣ አሳዶ እንደሚበላት ማለት። ወገኖቼ የአዲስ ኪዳን ቤተክርስቲያን ህብረት ታደርጋለች። የአዲስ ኪዳን ቤተክርስቲያን ቁጭ ብለው ይማራሉ። መሪዎቻቸውም ድንቅ ናቸው። ያስተምሯቸው በሐዋርያት ትምህርት። የሐዋርያት ትምህርት ምንድን ነው? የሐዋርያት ትምህርት አይኖቻችሁን ኢየሱስ ላይ አድርጉ። እሱ ሞቶላችኋል። እሱ የከፈለበት ህይወት ነው ያላችሁ። በእናንተ ዘንድ ያለው ህይወት የእናንተ አይደለም። ከእናንተ መካከል አንድስ እንኳን ለራሱ የሚኖር የለም፣ የሚሞትም የለም። በህይወት ሆናችሁ ብትኖሩ ለጌታ ነው፣ ብትሞቱም ለጌታ ነው። የሐዋርያት ትምህርት ማንም የሚመካ ቢኖር በማን ይመካ? የሐዋርያት ትምህርት። በትምህርቱ አይልም፣ በዘሩ አይልም፣ በሀብቱ አይልም። የሐዋርያት ትምህርት ክርስቶስ ትምክታችን፣
ክርስቶስ ኩራታችን፣ ክርስቶስ ብቃታችን፣ ክርስቶስ በአፊት መታያችን የሐዋርያት ትምህርት ሌላ አይደለም። የሐዋርያት ትምህርት ይሄን ሌላ ነገር አይቀየጥበትም። ክርስቶስ በሰራው ሥራ የዘላለም ሕይወት ባለቤት መሆን የሐዋርያት ትምህርት። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። ይሄ ሆኖ በቃ ትምህርቱ ይሄ ትመጣላችሁ። እግዚአብሔር ቤት ቁጭ ብላችኋለሁ። ክርስቶስ ኢየሱስ ዋጋ ከፍሎባችኋል ወገኖች። የተከፈለበት ሕይወት ነው ያላችሁ። ክርስቶስ ኢየሱስ የእግዚአብሔር ልጅ እርሱ ሕይወቱን ከፍሎባችኋል። እሱ እኛን መለመን የለበትም፣ ለአገልግሎት መለመን የለበትም፣ ለገንዘባችን መለመን የለበትም፣ ለህብረት ለምነነው ነው አብረነው መሆን የነበረብን። ችግሩ አልገባን። ዮሐንስ ወንጌል ምዕራፍ 4 ላይ እንዳለችው ሴት የሚለምንሽ ማን መሆኑን ብታቂ ኖሮ አንቺ ትለምኚው ነበር አላት። አንቺ ትለምኚው ነበር፣ እሱ ደግሞ ይሰጥሻል የሕይወት ውሃ፣ አንዴ ተጠጪውና ለዘላለም የምትረኪበት። ወገኖቼ ይሄንን እውነት ውሰዱት። ብዙ ነገር እግዚአብሔር የሚፈልግ መስሏችሁ ከሆነ አይፈልግም። በጣም የምትሯሯጡ ሰዎች፣ በጣም የምትተጉ ሰዎች፣ በያዛችሁት ታለንት፣ በያዛችሁት እውቀት፣ በያዛችሁት ንብረት፣ በያዛችሁት ችሎታ በጣም የምትሮጡ ሰዎች እኔ አንድ ሚስጥር ልንገራችሁ። በምንም ታምር እናንተ በያዛችሁት መንገድ ሄዳችሁ ጌታን ሰርፕራይዝ አታደርጉት። በዜሮ ተጣፍታችሁ ነው የምትመጡት። አትድከሙ። የሚያስፈልገው ጥቂት ወይም ማርታ አንቺ አላት። ማርታ በብዙ ነገር ትጨነቂያለሽ፣ ደግሞ ትታወቂያለሽ አላት። አንቺ እውነት ነው እኔ የምደሰትበት መስሎሽ ነው ጉድ የምትይው፣ ብዙ ዋጋ እየከፈልሽ ነው፣ በጣም ብዙ ነው የሚያስፈልገው ጥቂት ወይም አንድ። እሱም ይኸው ትሽበርጠዋለች፣ ቁጭ ብላ ትማራለች፣ ሐሳቡን ትቀዳለች። እግሩ ስር ሆና ቁጭ ብላ መዳመጥ ስራው። ጌታን ሰርፕራይዝ ለማድረግ እየሮጣችሁ ያላችሁ ሀብታሞች ትኖሩ ይሆን? በጣም ሀብታም ሆናችሁ ጌታ ሰርፕራይዝ አይሆን አታረጉት። ምድርና ሞላው የሱን ጌታን በጣም ደስ ማሰኘት ከፈለጋችሁ የእግዚአብሔርን ፍቃድ ወቁ። ለዚህ ነው ኤፌሶን 5:17 የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። የእግዚአብሔር ፍቃድ ምንድነው? አሁን በዘመናችሁ ምን ያህል ጊዜ ትኖራላችሁ? ፍቃዱ ምንድነው? ስለዚህ የቀረልን ዘመን ዩተርን አድርገን ፍቃዱን አድርገንበት እንለፍ። አካሄዳችንን እናስተካክል። የኔ እኮ በጣም ርቄ ሄጃለሁ። ርቀን ብትሄድ መቼም ከሄኖክ በላይ አልሄዳችሁ። ሄኖክ እኮ 165 ነው ሄደው 165። ከዛስ ልደቱን አክብሮ አካሄዱን ከእግዚአብሔር ጋር አደረገ ይላል። አይገርም? ዩተርን አደረገ። ከ165 ዓመት በኋላ ዩተርን በቃኛል። ከዛስ አልተገኘም። ለምን? እግዚአብሔር ወስዶታል። ፍጻሜያችሁን እግዚአብሔር ይውሰደው። ቀሪ ዘመናችሁን እግዚአብሔር ይውሰደው። እሱ ብቻ ነው ለምኖ ስጡኝ እያለ የሚለም። ሌሎቹ ሁሉ አልጠየቋችሁም፣ ወስደውት። ሶሻል ሚዲያ ለምኗችሁ አይደለም ይወስደው፣ ለምናችሁት ይወስዳችሁ። ማህበራዊ ሚዲያ ጠራርጎ ይወስደዋል ትውልዱ። ከዚህ በኋላ ደግሞ የሚመጣው ጥርቅርቅ አርጎ የሚወስድ የቀረውን ሊለቃቀም የሚመጣ ዘንዶ፣ የተዘጋጀልን ዘንዶ። ወገኖቼ እንደ ትናንትናው አይደለም። ግድ የላችሁም ስሙኝ። የሚያስፈልገው ጥቂት ወይም አንድ ነው። እርሱም መስማት፣ ፈቃዱን ማወቅ። የሆነ ነገር አድርገን ታምረኛ ለመባል መሮጥ የለብንም። የእግዚአብሔርን ፍቃድ ወቁና ሙቱ። በቃ የእግዚአብሔርን ፍቃድ ወቁ፣ አድርጉትና አለፉ። በቃ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። ቀኖቹ ምኖች ናቸው? ክፉዎች ናቸው። ዘመኑ ምን አድርጉት? ዋጩት፣ ግዙት፣ ክፈሉበት። የሚመጣው ዘመን ጠራርጎ እንዳይወስዳችሁ ግዙት። ዛሬ ላይ ክፈሉበት። ያንን ዘመን ግዙበት። የሚመጣው ዘመን ክፉ ነው። ቀኖቹ እያንዳንዳቸው ክፉዎች ናቸው። ነገ ይዘው የሚወጡት ውጥረት ቀላል እንዳይመስላችሁ። እናንተ ግን ዘመኑን ዋጩት። ታርጌት አድርጎናል ሰይጣን። የሁላችንን መንገድ ነው የሚፈልገው ሰይጣን። ያልቆፈረው የጉድጓድ አይነት የለም። ከዚህ የምናመልጠው እግዚአብሔርን በመስማት ፈቃዱን በማወቅ ብቻ። ምንድነው ያንተ ፈቃድ? እዚህ ጋር በሉት። የተከፈተ በር ሁሉ የእግዚአብሔር አይደለም። የተከፈቱ በሮች ሁሉ ላይ አትግቡባቸው። የተዘጋጀላችሁ ወጥመድ ብዙ፣ በመንገዳችሁ በጣም ብዙ በር አለ።
በጣም ብዙ በር። ሁሉም በር የእግዚአብሔር አይደለም። ሮብ እያስተማርኩ ነው ያለው ስለ እግዚአብሔር ፍጹም ፍቃድ። ፍጹም የሆነና ፍጹም ያልሆነ ፍቃድ አለ። እግዚአብሔር ይፈቅደዋል። ችኮ ስትሆኑ ቻው ሂጂ ፈቅጃለሁ ይላል። ሂዱና በለዓምን ጠይቁት። ናና እስራኤልን ተጣላልኝ ያለው የምስራቁ ንጉሥ በለዓቅ ናና እርገምልኝ፣ ወርቅ ሰጣለሁ፣ ብር ሰጣለሁ አለው። ቆይ እሺ እግዚአብሔርን ልጠይቅ አለ። ማንን ልጠይቅ? እግዚአብሔርን ልጠይቅ ብሎ ገባ። እነዚህ አንተ ጋር የመጡት የቆሙ ሰዎች ምንድን ናቸው አለው እግዚአብሔር። ከምስራቅ በለዓቅ የላካቸው ናቸው። እስራኤልን ተጣላልኝ ደግሞ እርገምልኝ ብሎ ነው የላካቸው አለው። እንዳትሄድ አለው እግዚአብሔር። ምን አለው? እንዳታደርገው በቃ አለቀ። እግዚአብሔር እንዳትሄድ እሺ ወጣና አልሄድም እግዚአብሔር ከልክሎኛል አለ። ሰዎቹ ፊታቸውን አዞሩና ሄዱ ወደ አገር ቤት። ሄዱና ለላካቸው ንጉሥ ነገሩት። ምንድነው ሲላቸው እንደዚህ ተዋቸውና እነሱን ሽማግሌ ቀየረ ሰውየው። ሌሎች ሽማግሌዎች ይሄንኑ መልእክት ይዘው መጡ። ድጋሚ መጥተው በለዓቅ እኔ አከብርሃለሁ እንደዚህ ብለዋል ሲሉት፣ ቆይ አሁንም እግዚአብሔር ልጠይቅ። ይሄን ሲል እግዚአብሔር ታዘበው። አያችሁ የእግዚአብሔር ፍቃድ አንዴ ሲናገራችሁ ከቻላችሁ 1000 ጊዜ ስሙት። እግዚአብሔር በየሰፈሩ ሐሳቡን የሚቀይር፣ በየቸርቹ ስትሄዱ ሐሳቡ አይቀየር። አገልጋይ ስትቀያየሩ የእግዚአብሔር ሐሳብ ይቀየር የመሰላችሁ ቂሎች ሞኝ እንዳትሆኑ። ቆይ እስቲ ያለ ቀን ሲቀይር፣ ሽማግሌዎቹ ሲቀየሩ፣ የመጡት ጥያቄዎች ሲቀየሩ ሐሳቡም ይቀየር መሰል። አሁን ፍጹም የእግዚአብሔር ፍቃድ የትኛው ነው? የመጀመሪያው አትሂድ፣ ሕዝቤን አትረግም፣ አለቀ። ሁለተኛ ሲሄድ ምን ይላል መጽሐፍ ቅዱስ? ሂድ አለው ይላል። ማ እግዚአብሔር። ይሄም ፍቃድ የማን? የእግዚአብሔር። ያኛውስ ፍቃድ የማን? ሁለቱም የማን ነው? የትኛው ነው ትክክል? ሁለቱንም ይፈቅዳል። ሞቲቫችሁን ብልሽት አድርጋችሁ ፍቃዳችሁን ለማድረግ የእናንተ መሻል ለመፈጸም የእግዚአብሔርን ሐሳብ ላለመስማት ሲልድ ሆናችሁ ስትመጡ እግዚአብሔር ያሰባችሁትን ይልላችኋል። በቃ እሱን የሚልላችሁ ሰው ያዘጋጅላችሁ። ጓሄድ ይሳካልሃል አለው። የሚገርመው መልአኩን ወዲያው ስለተሰጥቶት አንገቱን ይዘና ይለዋል። ማ እግዚአብሔር። አያችሁ የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ ወገኖች። የእግዚአብሔር ፍቃድ እግዚአብሔር ባለበት ዘመናችን ይለቅልን ያለው ነገር ብቻ በህይወታችሁ ዘመን ይፈጸምላችሁ። አንዴ ሲናገር ደጋግማችሁ ስሙት። ሐሳቡን አይቀይርም። ለኛ የሚያስበውን ሐሳብ ያውቃል መጽሐፍ። እርሱ ስለእናንተ የሚያስበውን ሐሳብ ያውቃል፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ነው፣ የክፉ ነገር አይደለም። እግዚአብሔር እንደዚህ ሲል እኮ እስራኤል እኮ ባቢሎን እኮ በምርኮ ሄደዋል እኮ። ያላችሁበት ችግር ውስጥ ብትሆኑ እኔ ለእናንተ ማስበውን አውቃለሁ። ፍጻሜ ያለው ተስፋ ያለው ችግር ውስጥ ናቸው። እኔ ያለሁበት መከራ ውስጥ ናቸው። እኔ ያለሁበት አንተ አለህበት። አዎ እኔ ያለሁበት። እስራት እኮ ነው እኮ እኔ ያለሁበት። ባርነት ነው እኮ ያለሁበት። ለጥቂት ጊዜ ነው፣ ታልፋላችሁ። 70 ዓመት ነው የምትቆዩት። ግን እኔ ያለሁበት ይሄንን ሳረግ የሰላም ነው፣ የክፉ ነገር አይደለም ይላችሁ። አያችሁ እኛ እንደምናስበው አይደለም። የእግዚአብሔር ሐሳብ እኛ ከምናስበው በጣም የላቀ። መጽሐፍ የሰው ሐሳብ በእግዚአብሔር ፊት ከንቱ እንደሆነ ያውቃል ይላል። ፍጹም የሆነ የእግዚአብሔር ፍቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። በጎ የእግዚአብሔር ፍቃድ ፍጹም የሆነው የእግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። የእግዚአብሔር ፈቃድ የሆነው በጎ የሆነው ደስ የሚያሰኘው ፍጹም የሆነው ምን እንደሆነ ፈተናችሁ እንድታውቁ። ይሄንን ለማወቅ በዚህ በተንጃረረ ሰበእና አይደለም፣ በተሯሯጠ በማርታ ስፒሪት አይደለም። ይሄ ቢቀየር ተረጋግተን ቁጭ ካልን ነው በጎውን ፍጹም የሆነውን የእግዚአብሔርን ፈቃድ መረዳት የምንችል። የእግዚአብሔር ፈቃድ ምንድን ነው? በህይወቴ የእግዚአብሔር ፈቃድ ምንድን ነው እንዳደርግ ቢፈልገው ቦታዬ ላይ ያለው ወይ አሁን ያለኝን ዘመን ምን ልታረጉት የፈለጋችሁት እጃችሁ ላይ ይሄ ቀረላችሁን ዘመን እኔ ዛሬ ልለምናችሁ ለእግዚአብሔር ፈቃድ ስጡት። አሜን። የእግዚአብሔር ፈቃድ የሚፈጸምበት ይሁን። ቢያምንም እሱ ይሻለናል። አሜን። ይኸውላችሁ ከእግዚአብሔር ፈቃድ ውጪ ውልፍት ካላችሁ ስትጨርሱ እንደዛው ነው። ከእግዚአብሔር ፈቃድ ህይወታችሁን ካሳሳታችሁት በህይወታችሁ ዘመን ሁሉ ትሳሳታላችሁ። በሜሬጅ ጉዳይ ብትሳሳቱ በጣም አደገኛ ነው። በስራ ጉዳይ፣ ቦታ በመቀየር ጉዳይ፣
ሰፈር በመቀየር ጉዳይ፣ ሀገር በመቀየር ጉዳይ ይሄው እኔ ዓርብ በጣም ነው ይዘገነኝ። በጣም ብዙ ሰው ፈተና ውስጥ ነው ያለው። ዛኔ ብሰማ ኖሮ ጌታን የሚል ማዕት ሰው ነው ያለው። ግድ የላችሁ ፈቃድ። ምንም ነገር ስትፈልጉ እግዚአብሔር ፈቃድ ካልሆነ ይቅርብኝ። አሜን። ይሄንን ለምጄዋለሁ። በርከክ ብዬ ድሮ ጌታ ሆይ ፈቃድ ካልሆነ አንተ ከሌለህበት ንቀልልኝ። አለቀ። ከልቤ ውስጥ ማጥፋው፣ ከመንገዴ ላይ ንቀል። አንተ የሌለህበት ነገር ዘመኔን አይግዘው፣ አልፈልግም። ለእኔ ደስ የሚለኝም ቢሆን ለፈቃዴ እንዳትሰጠኝ፣ አንተ የሌለህበት ነገር ይነቀል። እኔ ደስ ብሎኝ ሞቅ ብሎኝ ያስኩትም ቢሆን አንተ ከሌለህበት ንቀልና ጣልልኝ ከህይወቴ ይላል። ስንቶቻችሁ የእግዚአብሔርን ፍቃድ ትፈልጋላችሁ? ግድ የላችሁ። መጽሐፍ በሰው ፊት መልካም የምትመስል መንገድ አለች። መልካም ፍጻሜዋ ግን ሞት ነው። ፍጻሜዋ ሞት ነው። መልካም ነው የምትመስለው። እልልልል አዳም የሚያለቅስ በሙሉ እያለቀሰ የገባ መሰለ? እልል ብሎ የገባ ነው። ዘምሮ የገባ ነው። ጨፍሮ የገባ ነው። ጨፍሮ አይደለም አስጨፍሮ የገባ ነው። ፍጻሜው ግን ሞት ነው። መራራ ነው። በሰው ፊት መልካም የምትመስል መልካም የሆነ ሁሉ እግዚአብሔር አይደለም። መልካም የሆነ ሁሉ እግዚአብሔር አይደለም። ስለዚህ መልካም የመሰለውን ሁሉ ሄዳችሁ አትጣዱበት። በደንብ ፈትሹ፣ አጣሩ። በደንብ እንደ ላቦራቶሪ ሰራተኛ ምንድነው ውስጡ ያለው ቼክ አድርጉ። ፖይዝን አድርጎት ሰይጣን ይሰጣችኋል። ተጠንቀቁ። ሰይጣን ክፉ ነው። ሰይጣን ቂመኛ ነው፣ በቀለኛ ነው። የእግዚአብሔር ልጆችን እንዴት አድርጎ እንደሚያጠፋ በደንብ ነው የሚያውቅ። ተጠንቅቆ ነው የሚሰራው። መንገዳችሁ እንዳትስቱ። ኢየሱስን ይዛችኋል። መንገዳችሁን አጥኑ። አይምሮአችሁ ይታደስ። እንደ እግዚአብሔር ቃል ኑሩ። ፈቃዱን ፈልጉ። ፈቃዱን አድርጉ። በእግዚአብሔር ቤት ተያዙ። ህብረት ይኖራችሁ። የእግዚአብሔርን ቃል ስሙ። በጋራ ሁኑ። በጋራ ኑሩ። ይሄንን ማናረግ ከሆነ እንቅበዘበዛለን። አዳኞቻችን ብዙ ናቸው። እረኛ የሌለው በግና እረኛ ያለው በግ ልዩነቱ ሰፊ ነው። ዛሬ በመምጣታችሁ አልተጠቀማችሁም? ተጠቅማችኋል። እስቲ የተጠቀመ ሰው አለ? የሚጠቅም ነገር ያገኘ ሰው? አጨብጭቡ ለእግዚአብሔር ክብር። አስቡት። ዛሬ እዚህ ቦታ ላይ በመኖራችሁ ተጠቅማችኋል። ምን በማድረጋችን? ህብረት በማድረጋችን፣ ቁጭ በማለታችሁ፣ በመስማታችሁ፣ እረኛው እዚህ ጋር መጥቶ ስለቆመ ተጠቅማችኋል። ይሄንን እንዴት ነው ሰይጣን ሊያስጠለን ሲፈልግ እሺ የምንለው? እዚህ መተንኛ ጫራታ አንሰራ፣ ቲሸርት አንሸጥ፣ ሳሙና አንሸጥ፣ ዱቄት ምናምን በቆርኪ አናድል፣ እቃቃ እንጫወት። የእግዚአብሔርን እናመልካለን፣ እንጸልያለን፣ የእግዚአብሔርን ቃል ትሰማላችሁ። አለቀ። እንጨርስና መንግስተ ሰማይ እንገናኝ። ቻው፣ አለቀ። ከዛ ቤት እንደምንም ብለህ ሳምንትህን ትቆያለህ። በመሃል ሮብ ማታ መተህ አብረህን ደግሞ ብትጸልይ በደንብ የእግዚአብሔርን ፍቃድ የምታውቅበት። እንደዚህ ነው። ሰው አንዴ በልቶ ሳምንት እንደማይኖር ሁሉ የእግዚአብሔርን ቃል ዕለት ዕለት መፈለግ አለብን። ዕለት ዕለት ህብረት ምንችል ሁሉ እንምጣ። የእግዚአብሔርን ጸጋ አብረን እንካፈል፣ አብረን እንጸል። ተመገቡ። አለመጥባት ወይም ደግሞ አለመብላት እኮ ጤንነት አይደለም እኮ። ጥጋብ ምናምን እንዳይመስላችሁ፣ ረሃብ ነው፣ ጉስቁልና ነው። የእግዚአብሔርን ነገር አለመፈለግ ጥጋብ አይደለም፣ ረሃብ ነው። በስጋዊ ነገር ጥጋብ ሌላ ነው፣ በመንፈሳዊ ዓለም ጥጋብ ሌላ ነው። ስለዚህ የምትችሉትን ዋጋ ከፈሉና ወደ እግዚአብሔር ቤት ሩጡ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ብለን ዘምረናል ድሮኝ። ለምን? ቃሉን እንስማ እና እንሂድ ሲሉኝ፣ እንማር ሲሉኝ ደስ አለኝ፣ አብረን እንጸልይ ሲሉኝ በጣም ደስ አለኝ እያለን እንዘምር ነበር። ስንቶቻችሁ ናችሁ እግዚአብሔር ቤትን ስታስቡ ደስ የሚላችሁ ለመምጣት? የእግዚአብሔርን ሐሳብ ከፈለጋችሁ ነው እዚህ። እመኑኝ፣ የእግዚአብሔርን ሐሳብ ብቻ ነው የምትሰሙት። የኔን ሐሳብ አይደል፣ የእግዚአብሔርን ሐሳብ ብቻ። ፍጻሜያችሁ እንዲያምር ግባ። ከመሬታችሁ ከመፈጸሙ በፊት ከመግባታችሁ በፊት ትገባላችሁ። ተራችሁን ጠብቃችሁ ሳትነቁ እንዲሁ ባዝናችሁ እንዳትሞቱ። እንዲሁ እግዚአብሔር ጉዳይ ያላለው ነገር ላይ ጉዳይ ብላችሁ ዘመናችሁ አልቆ እንዳታልፉ። ፍጻሜያችሁ እንዲያምር የቀረው ዘመናችሁ በእግዚአብሔር ፍቃድ ተጠቅሎ እሱ ያለው ብቻ በህይወታችሁ ተከናውኑ። ደስ ብሏችሁ ለራሳችሁም ለሌላም ሰው በረከት ሆናችሁ ማለፍ ይሁንል። እንጸልይ። አንገቶቻችን ዝቅ አድርገን ጌታ ሆይ እርዳኝ። እኔ ዋላ ነኝ፣ ፍየል ነኝ፣ በግ ነኝ። እሰማለሁ፣ አብሬ ቆማለሁ፣ እረኛዬን አዳምጣለሁ ብለን በእግዚአብሔር ፊት እንጸልያለን። ኃይልዬ ወደዚህ ና እናጸልይ።
እግዚአብሔር ምን ተናገረን? ኃላፊነታችንን እንድንወጣ ከፍቃዱ ጋር እንድንስማማ እግዚአብሔር ሆይ ዛሬ ደግሞ አንተ በገሰጽከኝ በተናገርከኝ ጉዳይ ላይ ህብረት አድርጉ ባልከኝ ጉዳይ ላይ ህብረት እንዳደርግ እግዚአብሔር ሆይ አንተ ዋጋ ከፍለህ በመስቀል ሞተ የሰጠኸኝን ህብረት እንዳከብር የሰጠኸኝን ቤተክርስቲያን እንዳከብር እንድትረዳኝ እለምንሃለሁ። ጥቂት ደቂቃ ንስሐ መግባት ባለብን ኮሚትድ ባልሆንበት ባልተሰጠንበት የእግዚአብሔርን ነገር ችላ ባልንበት ነገር እግዚአብሔር ምህረቱን እንዲያደርግልን እንጸልያለን። የቅዱሳንን ህብረት በናኩበት ባለማወቅ በጣልኩበት ባልተሰጠሁበት ባልተጠቀምኩበት ነገር ሁሉ ምህረትን አድርግልኝ። እግዚአብሔር ሆይ እናመሰግንሃለን ስለመጣልን ድምጽ ደግሞ እንድንታዘዝ ምላሽ እንድንሰጥ ራሳችንን እንድናይ እንድንፈትሽ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንድትረዳን ማስተዋልን እግዚአብሔር ሆይ በልባችን ውስጥ እንድናኖር አንተ በመከርከን ምክር ውስጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ምላሽን እንድንሰጥ ጸጋህን እንድታበዛልን እንለምንሃለን። እግዚአብሔር ሆይ ያንተ ጥበብ ሰማያዊ ጥበብ እሺ ባይ ነው ገር ነችና በጌታ በኢየሱስ ክርስቶስ ስም እሺ ባይ ልብ እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። ጌታ ሆይ በዚህ ብዙ ድምጽ ባለበት ዘመን ያንተን ብቻ እንድንሰማ ብዙ ድምጽ ባለበት እግዚአብሔር ሆይ ዘመን አንተን ብቻ እሺ እንድንል እንድታግዘን ጸጋህ እንድታበዛልን እንለምንሃለን። ጌታ ሆይ ስለመከርከን በጌታ በኢየሱስ ክርስቶስ ስም ስለገሰጽከን ደግሞ እግዚአብሔር ሆይ እንዲህ ባለ ሁኔታ ስለመጣህልን እናመሰግንሃለን። ክብር ሁሉ ለስምህ ይሁን። ስለ ሁሉ ተባረክ። እግዚአብሔር አምላክ ከዚች ምድር አሳሪ ይጠብቃችሁ፣ ከዚች ምድር ተብታቢ ይጠብቃችሁ። አገራችሁን በማሰብ የተባረካችሁ ሁኑ። እግዚአብሔር የልቦናችሁን አይኖች ያብራላችሁ። እግዚአብሔር አምላክ የተጠራችሁበትን ተስፋ ያሳያችሁ። በእናንተ ውስጥ ያለውን የኃይሉ ጉልበትን ይግለጥላችሁ። በብርሃን በመመላለስ ይባርካችሁ። መንገዳችሁ በብርሃን ይሞላ። እግዚአብሔር ዘመናችሁን ይባርክ። ያደከማችሁ ያጎበጣችሁ ቀንበር ሁሉ የተሰበረ ይሁን። እናንተ የእግዚአብሔር ብሩካን ዘራችሁ የተባረከ ይሁን። ትውልዳችሁ የተባረከ ይሁን። ቀሪ የምድር ቆይታችሁ የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። ሰላሙን ይስጣችሁ፣ ረፍቱን ይስጣችሁ፣ ጤናችሁን ይስጣችሁ። ያያችሁ ሰላም ያግኘው። የገባችሁበት ቤት በረከት ይግባ። ያስጨነቃችሁ ከእግራችሁ በታች የወደቀ ይሁን። የጠፋ ነገር ይገኝላችሁ። የተሰወረ ነገር ይገለጥላችሁ። እግዚአብሔር የተወሳሰበውን ይግለጥላችሁ። ጨለማችሁ ይብራላችሁ። መልአኩን ከፊታችሁ ይስደድላችሁ፣ ከኋላችሁ ይከተላችሁ። በሄዳችሁበት ሁሉ የእግዚአብሔር እጅ ከእናንተ ጋር ትሆንላችሁ፣ ደስ ያሰኛችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።